ትናንት እንቢ ብለው ትናንት ጎድተው ትናንት ከርቷችሁ ትናንት አጭበርብረው ሄዱ ሰዎች ዛሬም ደግሞ እንዲጎዷችሁ በፍጹም አትፍቀዱ። በእነሱ ምክንያት ፍቅርን አትፍሩ። በእነሱ ምክንያት ሰውን ሁሉ እንደ ካዲና እንደ አጭበርባሪ አትመልከቱ። በእነሱ ምክንያት እንደማትመጥኑ አይሰማችሁ። ያለፉ ቁስሎች መልሰው መላልሰው እያመረቀሱ እንዲጎዷችሁ እንዲያሳምሟችሁ ህመም እንዲፈጥሩባችሁ በፍጹም አትፍቀዱ። ሰላም፣ እንዴት ናችሁ? የመፍትሄ ቤት ፖድካስት አዘጋጅና አቅራቢ ጂ ነኝ። ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። በዛሬው ዝግጅታችን 30 ሳይሞላኝ በፊት ባውቃቸው ብዬ የማስባቸውን ወይም ደግሞ የምመኛቸውን 5 ነገሮች ኦር ደግሞ 20ዎች ውስጥ ያለውን እኔነቴን መልሼ ባገኘው ቁጭ አድርጌ ልነግረው የምችላቸውን 5 ነገሮች አንድ ባንድ እንመለከታለን። እንደተለመደ ሁላችሁም ቪዲዮውን ላይክ፣ አዳዲሶች ቻናላችን ሰብስክራይብ በማድረግ እንጀምር። እነዚህን ዛሬ የምንመለከታቸውን 5 ነገሮች ማወቅ ጊዜያችሁን፣ ጉልበታችሁን፣ ገንዘባችሁን ከብዙ ብክነት ያድንላችኋል። የመጀመሪያው ሰዎች ስለናንተ ያስባሉ ብላችሁ የምታስቡትን ያህል በፍጹም አያስቡ። እዚህ ጋር አመናችሁ ማላመናችሁ ሰዎች አብዛኛውን ጊዜያቸውን የሚያጠፉት ስለ ራሳቸው ጉዳይ በማሰብ ስለ ህይወታቸው በመጨነቅ ነው። ምን እያልኳችሁ ነው? እናንተ አእምሯችሁ ውስጥ የሳላችሁትን ያህል ሰዎች ስለናንተ ያስባሉ ብላችሁ በፍጹም እንዳታስቡ። እናንተ አእምሯችሁ ውስጥ የሳላችሁትን ያህል ስለናንተ አያወሩ። እናንተ አእምሯችሁ ውስጥ የሳላችሁትን ያህል ከጀርባ አያሟችሁ። እናንተ አእምሯችሁ ውስጥ የሳላችሁትን ያህል የምትፈሩበትን ጉዳይ ወይም ደግሞ የምታፍሩበትን ጉዳይ ያስታውሳሉ ብላችሁ በፍጹም እንዳታስቡ። አብዛኞቻችን የዚህ አይነት ስጋት አለብን። አብዛኞቻችን ሰዎች ስለኛ በጣም አብዝተው የሚጨነቁ፣ የሚያስቡ፣ የሚያሙን፣ ከኋላ የሚያወሩብን፣ የሚፈርዱብን ይመስለናል። የዚህ አይነቱ ስጋት ስፖትላይት ኢፌክት ይባላል በሳይኮሎጂ። ግን ደግሞ በጣም ብዙ ጥናቶች የሚያሳዩት እንደነዚህ አይነት አእምሯችን ውስጥ የሳልናቸው ኦዲየንሶች በእውኑ ዓለም የሉም፣ ወይም ደግሞ በእውኑ ዓለም ያላቸው ሮል በአእምሯችን የሳልነው አይነት አይደለም። በጣም የተለያየ ነው። ይሄ ነገር 30 ሳይሞላችሁ በፊት ከገባችሁ ወይም ደግሞ ይሁንነታ ከተረዳችሁ ሰዎች እናንተ በምታስቡት ልክ ያስባሉ ስለኔ ብላችሁ በምታስቡት ልክ እንደማያስቡ ሲገባችሁ ህይወታችሁን በሚገርም መልኩ መቀየር ትችላላችሁ። የሰዎችን ማረጋገጫ መጠበቅ ታቆማላችሁ። አእምሯችሁን ለሌሎች ሰዎች ማከራየታችሁን ታቆማላችሁ። የራሳችሁን እውነተኛ ፍላጎትና የራሳችሁን ስሜት ማራመድ ትጀምራላችሁ። መቼ? ሰዎች እናንተ በምታስቡት ልክ እንደማያስቡ ሲገባችሁ። እኔ 30 ሳይሆነኝ በፊት ይሄ ነገር ገብቶኝ ቢሆን ኖሮ አሁን ያለኝን ህይወት በጣም በተለየ መልኩ ላስኬደው እንደምችል እርግጠኛ ነኝ። እዚህ ጋር ትልቁ ቴካዌይ ምንድነው? ማንም ሰው የሆነ ነገር ስለኔ ያስባል ብላችሁ አስባችሁ ወይም ደግሞ እንደዚህ አይነት ነገር ተፈጥሮበታል ብላችሁ አስባችሁ ማድረግ ያለባችሁ ነገር ከማድረግ ወደ ኋላ አትበሉ። ሁለተኛው 30 ሳይሞላችሁ በፊት ልታውቁት የሚገባው ነገር ቢዚ መሆን የውጤታማነት ማሳያ አይደለም። አብዛኞቻችን ቢዚ መሆን ወደ ውጤታማነት የሚያስጠጋን ይመስለናል። ነገር ግን ደግሞ አንዳንድ ጊዜ ለ12 ሰዓታት ያለ ማቋረጥ ሰርተን በህይወት አንድ እርምጃ ፈቀቅ ልንል እንችላለን፣ ወይም ደግሞ አንድ እርምጃ ወደፊት ላንሄድ እንችላለን። አንዳንዶቻችን ደግሞ ቢዚ መሆናችን ዋጋችን ማሳያ ይመስለናል፣ ወይም ደግሞ ቢዚ ነኝ ብሎ ማለት ዋጋችን ከፍ የሚያደርግ ይመስለናል። ከዚህኛው ስብሰባ ስወጣ ወደዛኛው ስብሰባ ገባው፣ ለ12 ሰዓት ያለ ረፍት እየሰራው ነው፣ ወይም ደግሞ ሩጫ ላይ ነኝ ምናምን ብለን ማለታችን ዋጋችን በሰዎች ዘንድ ከፍ የሚያደርግልን ይመስለናል። ወይም ደግሞ ሰዎች ይሄን ነገር በመናገራችን ዋጋችን ከፍ አድርገው እንዲመለከቱ እንፈልጋለን። እውነታው ግን ይሄ አይደለም። ስለዚህ እዚህ ጋር 30 ሳይሞላችሁ በፊት አንድ ነገር ልብ ልትሉ ይገባል። በህይወታችሁ ትልቁ ለውጥ የሚያመጣ ወይም ደግሞ በህይወት ትልቁ ቁም ነገር ያለው ስንት ሰዓት ሰራችሁ፣ ስንት ሰዓት ለፋችሁ የሚለው ላይ ሳይሆን ምን ያህል ነገር አሳካችሁ የሚለው ነው። ስለዚህ ሁልጊዜም ህይወታችሁን ስትመዝኑ በሰራችሁት የስራ ሰዓት ብዛት ሳይሆን በውጤቱ ልትመዝኑ፣ በውጤቱ ልትፈትሹ ይገባል። ኤንድ አት ዘ ኤንድ ኦፍ ዘ ዴይ ዋጋችሁ የሚለካው ዋጋችሁ የሚተመነው በሰራችሁት የስራ ሰዓት ብዛት ሳይሆን ባሳካችሁት ውጤት ልክ ነው። ስለዚህ 30ዎቹ ሰዓት ገቡ በፊት ይሄን ነገር ልታውቁና ህይወታችሁ ላይ አፕላይ ልታደርጉ ይገባል። ሁልጊዜም ስራ ስትሰሩ ስማርትሊ ልትሰሩ ይገባል። ሶስተኛው በዙሪያችሁ ያሉ ሰዎች ወይም ደግሞ ጓደኞቻችሁ በጊዜ ሂደት ሊቀየሩ ይችላሉ። ይሄ ግን ክህደት አይደለም። እድሜያችሁ ከፍ እያለ ሲሄድ በዙሪያችሁ ያለው ማህበራዊ ህይወትም ወይም ደግሞ ማህበራዊ ሰርክል ከብዛት ይልቅ ጥራትን ትኩረት እያደረገ ይሄዳል፣ ወይም ደግሞ ወደዛ እያመዘነ መሄድ ይጀምራል። ምናልባት 20ዎች ውስጥ ያላችሁ ሰዎች አሁን ላይ የሶሻል ሚዲያ ኢንቦክሶቻችሁን ብትመለከቱ በጣም በብዙ ኮንቨርሴሽኖች የተሞላ ነው። ነገር ግን ደግሞ ይሄ ነገር 30ዎች ውስጥ 40ዎች ውስጥ እየገባችሁ ስትሄዱ እንደነበር አይቀጥልም። በጣም ብዙ ነገሮች እየቀነሱ ይመጣሉ፣ ወይም ደግሞ ከጓደኞቻችሁ ጋር በዙሪያችሁ ከነበሩ ሰዎች ጋር የነበራችሁ ነገር እየቀነሰ ይመጣል። ይሄ የሚሆነው ግን እናንተ ወደ ኋላ ስለቀራችሁ ወይም ደግሞ ጓደኞቻችሁ ስለከዷችሁ አይደለም። ይሄ ይሆናል። ይሄ የሚሆነው እድሜያችሁ ከፍ እያለ በሄደ ቁጥር አእምሯችሁም
በጣም ትርጉም ያላቸው ሪሌሽንሺፖች ላይ ኮንሰንትሬት ማድረግ ማተኮር ይጀምራል፣ ፎከስ ማድረግ ይጀምራል። ይሄ ነገር ደግሞ 30ዎቹ ስትገቡ፣ 40ዎቹ ስትገቡ፣ 50ዎቹ ስትገቡ በዛው ልክ እየጨመረ ይሄዳል። ያ ማለት ሶሻል ሰርክላችሁ ከምታስቡት በላይ እየጠበበ ወይም ደግሞ ሽሪንክ እያደረገ ይሄዳል ማለት ነው። ስለዚህ እኔ 30ዎቹ ሳልገባ በፊት ይሄ ነገር ገብቶኝ ቢሆን ኖሮ በጣም ብዙ ለመመለስ የታገልኳቸውን ጓደኞቼን ወይም ደግሞ በዙሪያ የነበሩ ያጣኋቸውን ሰዎች ለመመለስ ያባከንኩትን ጊዜ አላባክንም ነበር፣ ወይም ደግሞ አስፈላጊ መስዋዕትነት አልነበረም ማለት ነው። ምክንያቱም እነዛ ሰዎች ከኔ ህይወት ወጥተው የሄዱት ስለጠሉኝ፣ ስለከዱኝ ወይም ደግሞ ስላልተመቿቸው አይደለም። በቃ ፎር ሳም ሪዝን እድሜያችን ከፍ እያለ ሲሄድ ሌሎች ኮሚትመንቶች ይመጣሉ በህይወታችን። ስለዚህ ለነዛ ቅድሚያ ለሚሰጧቸው ኮሚትመንቶች ቅድሚያ በመስጠታቸው ምክንያት ብቻ ከኔ ህይወት ወጥተው ሄዱ እንጂ ከድተውኝ ወይም ደግሞ ጠልተውኝ አይደለም ማለት ነው። ስለዚህ 30ዎቹ ሳትገቡ በፊት ይሄን ነገር ልታውቁ ይገባል። አሁን በዙሪያችሁ ያለው ሶሻል ሰርክል በሙሉ እንደነበረ እንደማይቀጥል ልታውቁ ይገባል። በቀነሰ ቁጥር መደናገጥ አያስፈልግም ማለት ነው። 4ኛው አብዛኞቹ ፍርሃቶቻችሁ የትናንት ትዝታዎች እንጂ ወደፊት የሚመጡ አይደሉም። አብዛኞቻችሁ ዛሬ የሚሰማችሁ ፍርሃት ትናንት ከገጠማችሁ ነገር የሚመጣ። ትናንት እምቢ መባላችሁ ዛሬ ሌላ የፍቅር ህይወት እንዳትጀምሩ ያስፈራችኋል። ትናንት መከዳታችሁ ዛሬ ሰውን ሁሉ እንዳታምኑ ያደርጋችኋል። ትናንት መጎዳታችሁ ዛሬም በፍርሃት ኩርምት ጭብጥ ብላችሁ እንድትቀመጡ ያደርጋችኋል። ዛሬ ያላችሁበት ፍርሃት በዋናነት የሚመነጨው ትናንት እንዳይደገም ከመፍራት ወይም ደግሞ ትናንት እንዳይደገም ከመስጋት ነው። ስለዚህ ዛሬ የምትፈሩት ነገር በትክክል ያ ዛሬ የሚያስፈራችሁ የሚያሳስባችሁ ነገር አስፈሪ ስለሆነ ሳይሆን የትናንትና ትዝታችሁ እየመጣ ስለሚረብሻችሁ ወይም ደግሞ ትናንትናችሁ ላለመድገም የምታረጉት ነገር ፈሪ እንድትሆን ያደርጋችኋል ማለት ነው። እድሜያችሁ 30 ሳይሞላ በፊት አንድ ነገር አድርጉ። ትናንት እምቢ ብለው፣ ትናንት ጎድተው፣ ትናንት ከድቷችሁ፣ ትናንት አጭበርብሮ ሄዱ ሰዎች ዛሬም ደግመው እንዲጎዷችሁ በፍጹም አትፍቀዱ። በእነሱ ምክንያት ፍቅርን አትፍሩ። በእነሱ ምክንያት ሰውን ሁሉ እንደ ካዲና እንደ አጭበርባሪ አትመልከቱ። በእነሱ ምክንያት እንደማትመጥኑ አይሰማችሁ። ያለፉ ቁስሎች መልሰው መላልሰው እያመረቀዙ እንዲጎዷችሁ፣ እንዲያሳምሟችሁ፣ ህመም እንዲፈጥሩባችሁ በፍጹም አትፍቀዱ። የትናንት መከዳት፣ የትናንት ክህደት በራስ መተማመናችሁን እንዲቀማ አትፍቀዱ። ዛሬ የተሻለ ስራም የተሻለ ፍቅር ህይወትም ይገባችኋል። ትናንት በተፈጠረ ህመም ምክንያት ዛሬ ጥሩ ስራ፣ ጥሩ ህይወት፣ ጥሩ የፍቅር አጋር እንዳታገኙ እንቅፋት እንዲሆን በፍጹም አትፍቀዱ። ስለዚህ 30 ሳይሞላችሁ በፊት ይሄን ነገር ልታውቁ ይገባል። አብዛኞቹ ዛሬ የሚሰሟችሁ ፍርሃቶች የዛሬ ፍርሃቶች አይደሉም፣ ከትናንትና የሚመጡ ናቸው። እነዚህ ነገሮች ደግሞ ደጋግሞ እንዲጎዷችሁ፣ እንዲያስጨንቋችሁና እንዲረብሿችሁ በፍጹም እድል አትስጧቸው። 5ኛውና የመጨረሻው ማንነታችሁ ዙሪያችሁን በከበቡ ሰዎች ማንነት ይለካል ወይም ደግሞ ይገለጻል። እዚህ ጋር አንድ ነገር ልብ በሉ። ህይወትን ሊቀይሩ የሚችሉ 3 መሰረታዊ ነገሮች አሉ። የመጀመሪያው ልትሰሩ ያሰባችሁትን ነገር ቀድሞ የሰሩ ሰዎች ህይወታችሁን በሚገርም መልኩ ሊቀይሩት ይችላል። ወይም ደግሞ ከነዛ ሰዎች ጋር ጊዜ ማሳለፍ በጣም ብዙ የእነሱን ስህተት እንዳትደግሙ ይረዳችኋል። ወይም ደግሞ በጣም ብዙ የሚያስተምሯችሁ ነገሮች ይኖራሉ። ስለዚህ የመጀመሪያው ህይወታችሁን ሊቀይር የሚችለው ነገር ይሄ ነው። 2ኛው ጽናት ወይም ደግሞ ኮሚትመንት እና አለማቋረጥ ፐርሲስተንስ የሚባለው ነገር። እነዚህ ነገሮች ህይወታችሁን ሊቀይሩ ይችላሉ። 3ኛው ዙሪያችሁን የምትከቡ ሰዎች ማንነት ህይወታችሁን ሊቀይር ይችላል። አሁን 5ኛ ላይ ያነሳ ነው ከዚህ ከ3ኛው ጋር የሚያያዘው ማለት ነው። እዚህ ጋር አንድ ነገር ልንገራችሁ። ብዙ ሰው በጣም ስለለፋ፣ በጣም ስለጣረ፣ በጣም ብዙ ኢፈርት ኤግዘርት ስላደረገ ህይወቱ የሚቀየር ይመስላል ወይም ደግሞ የሆነ ነገር የሚፈጥር ይመስላል። ግን አይደለም። ህይወታችሁ እንዲቀየር የምትፈልጉ ከሆነ ማድረግ ያለባችሁ አንድና አንድ ነገር ምንድነው? አዋዋላችሁን፣ ጊዜ የምታሳልፉበትን ቦታ መቀየር ነው። ይሄን የምላችሁ ለምን መሰላችሁ? ማንነት በባህሪው ተዛማጅ ነው ወይም ደግሞ ኮንቴጂየስ ነው። ስለዚህ ማንነታችሁን መቀየር የምትፈልጉ ከሆነ ማን መሆን የምትፈልጓቸው አይነት ሰዎችን ፈልጋችሁ ከነዛ ሰዎች ጋር ጊዜ ልታሳልፉ ይገባል። ደን ቀስ በቀስ የነዛ ሰዎች ማንነት ወደ እናንተ መጋባት ይጀምራል ወይም ደግሞ እነሱ የሚያደርጓቸውን ነገሮች ማድረግ ትጀምራላችሁ። ልማዳችሁ መቀየር የምትፈልጉ ከሆነ አዋዋላችሁ ልትቀይሩ ይገባል። ዘን ዋንስ ልማዳችሁ ከተቀየረ ህይወታችሁ የማይቀየርበት ምንም ምክንያት ሊኖር አይችልም። ስለዚህ ልማዳችሁን ለመቀየር አዋዋላችሁ ልትቀይሩ ይገባል። ህይወታችሁን ለመቀየር መሆን ከማትፈልጓቸው ሰዎች ልትርቁ ይገባል ወይም ደግሞ ከነዛ ሰዎች ጋር ጊዜ ማሳለፋችሁ ልታቆሙ ይገባል። የማነስና የበታችነት ስሜት እንዲሰማችሁ የሚያደርግ አካባቢ ላይ በፍጹም አትቆዩ። ዋንስ ይሄ የህይወት ክህሎት 30 ሳይሞላችሁ በፊት ከገባችሁ ከ30 በኋላ የሚገርም ህይወት እንደምትኖሩ በፍጹም አትጠራጠሩ። ቴንክ ዩ